ኃላፊነት ወስዳችሁ በጥንቃቄ ተመልከቱት ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ዋጋ የለውምና ለምታደርጉት ሂደቶች ጥንቃቄያችሁ አይለያችሁ እግዚአብሔር አምላክ በነገር ሁሉ ይርዳችሁ መልካም ቆይታ እስከዛሬ ድረስ በእንዲህ አይነት በባዕድ አምልኮ ውስጥ የሄዱ ሰዎች እንጂ በዛ ውስጥ ኑሯቸውን ያደረጉ ሰዎች እንዴት ነው ነው እንዴት ነበር ዛ የሚደረጉት የሚሉትን ነገሮች እንደዚህ ፍርጥርጥ አድርጎ የነገረን የለም ግን ያው እዚህ ላይ እጅ ላይ ያለካ የሚቀቡት ነገር አለ ወዳው እንደገባ ምንም እንዳታቅ ከሰው ጋር እንዳትገባ እዚህ ቀቡባል እጅ ላይ ራሱ አለ አሁን እዚህ ጋር ማለት ነው እዚህ ጋር ይጠማሰው ኦኬ እና እዚህ ላይ በቃ የሆነ ነገር ቀበሩብኝ በቃ ከዛ በኋላ በቃ ያው አዳዲስ ለምሳሌ ሰው ሲሞት ወዳው ማታ ይልቆፉ የሚያወጣሉ ማለት ነው በቃ ለኛ አምጡ ማስረከቡን እኛ እናጥበው በቃ ሁሉ ነገር እናደርገው እኛ እና ሴት ከሆነች ለምሳሌ ያው ሴት ከሆነች ያው ቢያንስ ለሳምንት ታክል ትቆያለች አሁን ሬሳው ተቆፍ ለመጣቀን ደግሞ ያው ቤቱ ወረፋ ነው ከሰው ወረፋ ነው የሚገባው ስለዚህ ደውልህልኝ በፈለከው ሰዓት በህይወት መንገድ ውስጥ ባለ ነገር ላይ ልንወያይ እንችላለን እግዚአብሔር ለኔ ወንድም ሰጥቶኛል ብለህ ካሁን ሰዓት ጀምሮ እንድታመን ፈልጋለሁ እሺ ማልቀስ አይገባህም ይሄን ሁሉ እግዚአብሔር ያሳለፈ ለምክንያት ነው እስከ ቤት ድረስ ላይ ዘምኔዳለ ምንድነው ይዛችሁለት ምትሉት ሬሳ ራሱ ቤት ለምሳሌ ያው ስኪት ሆነች ቀናውኒ ብዙ ቀን ይሄጃለሁ ያው እኔ መውጣታችንም መኪና አለ የራሳቸው መኪና ልክ ማታ 12 ሰዓት ሲል ይዘንሄዳል አለ ሹፌር አለ ራሱ መቻለ በቀሬሳን ዘንሄዳለን ቤቱን ደም እንደገና ለብዙ ጊዜ ይጃለሁ እኔ እንደዚህ ከሰዎች ጋር እዛ ሱዳን ለመገናኘት ማለት ነው እዛው ደግሞ ትሄዳለህ እንደገና ወይ ሱዳን ቢያንስ አለው እዛ ቅርንጫፍ ማለት ሱዳን ደግሞ ትቆያለህ ብዙ ጊዜ ቢያንስ ለ6 ቀን ለ6 ወር ለ7 ወር እንቆያለን እዛ እና ደግሞ እዛ በደም ነው አሁን ለምሳሌ አላቸው አሁን አንተ እዚህ መጣ የምትከፍተው ነጋሽ ተነግረዋለህ እሱ ደግሞ ጽፎ የሚሰጠው እንጨት ራሱ ቻል እንጨት አለው በደም ነው የሚጻፍልህ ያ ነገር መጻፊያው በደም ነው በምን ደም ነው የሚጻፈው በሰው ደም ማለት ሌላ ሰው ታርዶ ማለት ነው ሰው ታርዶ በቃ ነው ማለት ነው እዛ ነው ያመጣው በቃ እዛ ሰው ነፍስ እንደ ዶሮ በለው በቃ አንድ ጊዜ ኢትዮጵያ መንግስት ነው ያስመለሳችሁ ማለት ነው አንድ ጊዜ ተመከላከለ ሊቆ ተመልሷል ያን ራሱ ያኔ በቃ እዛ ነበርኩኝ ልጆች በጣም ያገልኝ ታረደው ብዙ ጊዜ ልጆች የመሰረቅ ነገር አለና እንግዲህ ዛሬ ጥያቄው የተመለሰላችሁ ይመስለኛል ለምንድን ነው ልጆች የሚሰረቁት ለሚለው ጥያቄና ሰዎች በዛ ታፍነው የሚወሰዱበት ምክንያት ዛሬ እንግዲህ ጥያቄው የተመለሰላችሁ ይመስለኛል የመጀመሪያው ልጅ ደግሞ እንዲገደል የሚነገረው አለ ለምሳሌ የራሱ ልጅ ስትወልድ ሚስቱ ስትወልድ ይዞ ይመጣል አንብብል የተባልኩ በሀበሻ ጨዋታ በህይወት መንገድ ፕሮግራም ላይ የግሌን የህይወት ታሪክ የገጠመኝን የኖርኩትን ህይወት በፍቃዴ ለሰዎች መማር መስማማቴን ይህንን በፊርማ ያረጋግጣለሁ ተስማምተበታል ትንሽ ካይምሮ በላይ ወጣ ያለ ነገር ነውና ራሳችሁን ዝግጁ አድርጉ እርግጠኛ ሆናችሁ ይሁት ትንሽ ከበድ የሚሉ ነገሮች አሉ በጣም ኖን የሆኑ ሰዎችን ስም ለደህንነታቸው ስንል ቆርጠን አውጥተናል ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ያለነው ዛሬም እንደተለመደው በህይወት መንገድ አንድ ለየት ያለ ጉዳይ ገጥሞኛል እንግዲህ ከወደ ምስራቅ ነው የመጣው ሆሳና ይባላል ከሱ ጋር ነው የምንጫወተው ይሄን ፕሮግራም ለማዘጋጀት እንግዲህ ሆሳና ለኛ ደውሎ ያለውን ነገር ከነገረን በኋላና እዚህ ስቱዲዮ ተገናኝተን እንድንጫወት እቅዱን ስናወጣ ብዙዎች በዚህ ጉዳይ በጣም ፈርተዋል ምክንያቱም ከሁለተኛው ዓለም ጋር ነው የምናወራውና በጣም የፈሩት ጉዳይ ነው እኔ ግን አንድ ነገር ላለሁኝ አንተ ተራራ በዘሩባቤል ፊት ምንድነህ ደልዳላ ሜዳ ትሆናለህ ተብሎ ተጽፏልና ማንንም ቢሆን ፍጡር እንጂ ፈጣሪ አይደለም ከፈጣሪ በላይ ደግሞ ማንንም የበረታ ስለሌለ በድፍረት እንግዲህ ሙሉ የሀበሻ ጨዋታ ቤተሰብ እዚህ የስቱዲዮ ግሩፕ ስቱዲዮ ውስጥ እንገኛለን ሆሳና እንኳን ደህና መጣ እንግዲህ ዛሬ ከሆሳና ጋር እንጫወታለን ሆሳና እስቲ መጀመሪያ ከትውልድህ እንጀምር እስቲ ሆሳና የት ነው የተወለደው ትውልዴ ያው ዛሬውንም ያው እዛ የሆነ
ትልቅ ድርጅት የሚሰራ ሰው ነበረ። ያው እዛ ሰራተኛ ነበር እዛ እና እኔን የወለደችው እናቴ ያው እዛ ሰራተኛ ነበረች። ያው ምግብ አብሳይ ነበረች። ያው እዛ ምግብ ያበሰለች። ያው አጋጣሚ አረገዘችና ያው እኔ ተወለድኩ ማለት ነው። እና ከተወለድኩ በኋላ በቃ እሷ ለብዙ ጊዜ እኔን ጥላ ለመጣው ያው ያሳደገኝ ሰው እንደነገረኝ ያው እኔን ጥላ ለመጣ ብዙ ሙከራ ሁላ ስታደርግ እዛ ያሉ ሰራተኞች ደግሞ በቃ አዋርቶ ቤት ተከራይቶላት ምናምን የቤት ኪራይ ከፈሉ። ቢያንስ ለሁለት ዓመት ያክል ቆየች ማለት ነው እኔን ከወለደች በኋላ። እና ከዛ በኋላ ደግሞ 2 ዓመት ሲሞላኝ ደግሞ ያው እሷ እንደው ቤተሰብ ያው አገሯን ነግሮኛል። ግን ከዛ በኋላ እሷ ያው ሞታለች ማለት ነው። ከ2 ዓመት በኋላ ሞተች። ወላጅ አባት አብሮ አላሳደግም? እሱ እንደዛ አይደለም። እሷ ተደፍራ ነው እና በቀዛም። ስለዚህ ወላጅ አባትህን አታውቀውም? እኔ አላውቀውም። እሷንም አላውቃትም። ያው 2 ዓመት ልጅ ያለው ነው እሷ የሞተችው። ብዙ አላስታውሳትም። እና ከዛ በኋላ ያው እዛ የነበሩ ሰዎች ደግሞ በቃ እኔ እዛ እንትን ብሎ ያው አንዳቸው ወስደን እናሳድግ ብሎ ዕጣ ጥሎ ነው በዕጣ የደረሰበት ሰው በቃ ወስዶ እኔን እንዲያሳድግ ተደረገ ማለት ነው። እና ሰውዬው ደግሞ ደቡብ ነው፣ የደቡብ ሰው ነው ያሳደገኝ ሰውዬው። እና ይዞኝ ነው የሄደው ወደዛ። ያው እዛ ወሰደኝ። በቃ እዛ ያው እንደማንኛውም ሰው ማደግ ስጀምር ያው እዛ ደግሞ ጫና ነበረብኝ በጣም። እና እሱም ደግሞ ሰውዬውን በጣም ያሰቃዩት ነበር። ያው ልጆች አሉት፣ ሚስት አለው፣ ብዙ ልጆች ነው ያሉት። እኔን ይዞኝ ሄደው ሰውዬው ከሌላ ወልዱን ያመጣው ማለት ያው ብዙ ነገር ደርሶበታል በሱ። እና እኔን ከወሰደኝ በኋላ በቃ የተወሰነ ጊዜ ቆይና ያው ተመልሶ ወደ ከተማ የተመለሰው። ከዛ በኋላ በቃ እኔ እዛ ወዴት ከተማ ነበር የተመለሳችሁት? ያው እሱ የተመለሰኝ አልተመለሰ እኔ ወስዶኝ እሱ ተመለሰ ማለት ነው ወደ ከተማ። የት ሀገር ነበራችሁ? አስታውሳለህ? ደቡብ ወደ ጉራጌ ክልል ነው። ጉራጌ ክልል። እና በቃ እዛ ወሰዱኝ። በቃ እዛ ከወሰዱኝ በኋላ ያው እኔም ያደኩ ራሴን ያወኩ ስመጣ እና በቃ እሱ በደንብ ራሴ ልክ 5ኛ ዓመቴ ምናምን ሲይዝ ያው እሱ ከዛ በማልማል ገብቶ ይወጣ ነበር። ያው 5 ዓመት ምናምን ሲሞላኝ ያው እሱ እዛ ተቃሉ ገብቶ መኖር ጀመረ ማለት ነው እዛ ሀገር ላይ። እና በቃ በዛ የተነሳ ያው እኔም ጥያቄ በቃ ብዙ ያው ስድቦች ነበሩ እዛ። ያው የአካባቢው ሰው ይድቃላ ከየት ነው የመጣው እና እሱ ላይ ብዙ ጫና ነበረበት፣ ያሰቃዩት ነበር በቃ። እና አንድ ጊዜ በጣም ሲያሰቃዩት ከዛ ቤተሰቦቹን ሰብስበውኝ ብሎ በቃ ሁሉም መጀመሪያ ነግሯቸው ነበር። አላመኑትም እነሱ። ሰበሰበና ሁሉንም ያው ነገራቸው። እናቴ የለውም እንደዚህ በቃ ገጠመኝ ተወልዶ እኔ ወደዚህ ይዤ የመጣሁት ብሎ ያው ነገራቸው ማለት ነው። እና ከዛ በኋላ በቃ እያለ እኔም እዛ ያው ምንም ማድረግ የአካባቢው ሰው ብዙ ተጽዕኖ ቢያደርግብኝም ያው ቀጥታ ወደ እንትን የገባሁት ያው ልጅም ሆኜ ያው ላም መጠበቅ፣ ፍየል መጠበቅ ከዛ ውጭ አላውቅም እኔ። እና ከጊዜም በኋላ ደግሞ እኔ ያኔም ይሄን አክል ምን እንደሆነ አላውቅም። ያው እሱ ቤተሰቦቼ እንደሆነ ነው የማውቀው በውስጥ። እና ከጊዜ በኋላ በቃ እዛ ስደቡም አንዳንዴ ይሰዱኛል። ያው ልጆቹም ደግሞ በጣም ሀርደኛ ናቸው። ትልቅ ልጅ አለው እና ልጆኝ ራሱ በቃ የምሰራው የጉልበት ስራ አለ። ቀን ከብት እጠብቃለሁ፣ ፍየል በቃ ብዙ ስቃይ ነበረብኝ። እና ስድቡም ደግሞ እንደዛው እና እያለ ያለ ከዛ በኋላ በቃ እሱም በእኔ የተነሳ መጣላት እና ቆመ ተው በቃ እሱ ያው እሱም ሚሉን አድርግልኝ ነበር። ያው አንተ እነሱ ያዙም ስራ ምናምን በቃ እሱም በጎን በቃ አዩት ያለ እንትን ላይ ነበር። እና ልክ 5 ዓመቴ በቃ እንደዛው በስቃይ እንዲሆን ልክ ወደ 6ኛ ዓመት ስገባ እሱ በጣም ሰው የታመመና አልቆየም። እና ልክ ታሞ ያለን በቃ ላይ ነገረኝ ሁሉም ነገር ልክ 6 እኔ ደግሞ በደንብ አስታውሳለሁ። እንደ ወረቀት ሁላ ጽፎ ሰጥቶኝ ነበር። ያኔ ያው እኔ ትምህርት ያው እኔ ትልቅ ሆንኩ ማለት ትንሽ ትምህርት ተማርኩ እንጂ ሰጥቶኝ ነበር ሁሉም ነገር በቃ ወደፊት አጋጣሚ ያው ቤተሰብ ካገኘክ ምናምን ብሎ ከዛ አንዴ ልክ 6 ዓመት እኔ ልጅ ሆኜ ራሱ በደንብ ሁሉም ነገር አውቃለሁ። በቃ ይናክ ፈጣን እና ያኔ ነገረኝ ሁሉም ነገር ነገረኝ። በቃ እኔ እንደዚህ ያመጣ እኔ እንደ አባት ያሳደውኩ እንጂ እኔ አባት አይደለሁ። ያው እኔ ነገ ሞት እችላለሁ። ከሞትኩ በኋላ ምንም የምታውቀው ነገር የለም። ስለዚህ እኔ ልንገር እና እናቱ እንደዚህ ያው እናቴ ደግሞ ስሟ ይባል ነበር። እኔ ደግሞ ያወጣችልኝ ስም ደግሞ ነበር ይስ
እና በቃ ይሄን ሁሉ ነገር እና የሚያሳድገው እንጂ እኔ ቤት አባተራለሁ ብሎ በቃ ብዙ ነገር በቃ ያለው ነገር በሙሉ ነገረኝ። ከዛ በኋላ በቃ እኔ ውስጤ ላይ በቃ ማመን ያቃተኝ ይሄ ነገር እንዴት ሆናል ብዬ ማለት ነው። በቃ እሱም አልቆየም። ይሄን ከነገረኝ ልክ አመት ከቆየ በኋላ እሱም ሰውዬው ሞተ። የሚያሳድገኝ ሰውዬው ሞተ። በቃ ከሞተ በኋላ እንግዲህ በቃ እኔ ላይ ስቃዩ ጀመረ ማለት ነው። በቃ ስድብ በጣም ሰደባለሁ። ጠዋት ቢያንስ ከቤት በ2 ሰዓት ነው የምወጣው። ቁርስ በልቼ እወጣለሁ። ከብት ይዤ ነው የምሄደው። ትልቅ በቃ ሜዳ አለ። እዛ ሂጄ ከብት የጠበቁ ይውላሉ። ቢያንስ ልክ 6 ሰዓት ሲል ደግሞ ወደ ፀሐይ ትመልሳለህ። ከብቶችን ትመልሳለህ። አሁን ትንሽ ደግሞ ቆይተህ ደግሞ ፀሐይ ደግሞ ሲበርድ ይዘህ ትወጣለህ እንደገና። ማታ ደግሞ የምገባው 12 ሰዓት ነው። ከገባሁ በኋላ ደግሞ በጣም በቃ ስቃይ ነው። እዛ ሳር ማጨድ አለ እና በቃ በጣም ስቃዩ በዛ እዛ እና አካባቢ ደግሞ የሆነ በጣም ጥሩ ሰው ያለ በቃ ሁሉ ነገር እሱ ያውቃል። እሱ ከሰማሁ በኋላ በቃ እኔን ማጽናናት ጀመረ ማለት ነው። ያው እኔ በቃ ያውኩ መጣሁ እኔም ያደኩ ልክ ከዛ በኋላ በቃ ያው እዛ አሁን ለማሳጠር ነው። አሁን እዛ ብዙ ስቃይ ከደረሰብኝ በኋላ ልክ 7 ዓመት ምናምን ሲሞላ ልክ 7 ዓመት ምናምን ሲሆን በቃ ያ ሰው ደግሞ በቃ ይዞኝ ሊሄድ ነገ በቃ እንደዚህ አንተ ይዤህ ልሂድ ከተማ አለኝ። ያው እሱ የሚኖረው ወደዚህ ነበር። ይዤህ ልሂድ ሲለኝ በቃ እኔ ተስማማሁ። በቃ አንዴ ያው ከብት በጠበቁበት ከብቶቹን ከመለስኩ በኋላ በቃ ይዞኝ የሆነ ራቅ አድርጎ ዘመድ ጋር አሳደረኝና በቃ ነገ የሆኑ ከሱ ወደ እንትን መጣሁ። እሱ ወደዚህ ከመጣሁ በኋላ በቃ ልክ ስገባ ልክ መናኸሪያ እንደገባን በቃ ያው ውስጤ ላይ በቃ ደስተኛ አልነበርኩም። በቃ ይሄ ሰው ሲል ምን ያደርጋል ብዬ በቃ ያኔ በደንብ አውቃለሁ። እያንዳንዱ ወዲያው ጠፋሁበት ከሱ ከሱ ጠፋሁ አመለጥኩት ማለት ነው። የዛን ቀን እንደዛው በቃ ወደ መናኸሪያ ዘመኞችም አሉ እዛው አደርኩ። እዛ ካደርኩ በኋላ እንደገና በቃ በጣም እዛ ተኝቼ አደርኩኝ። ጥግ ይዤ ተኝቼ አደርኩኝ። ዘበኛውን በቃ ያኔ አጭር ነው ወፍራም ነኝ በዛ ላይ እና አደርኩኝ። ካደርኩ በኋላ ደግሞ ጠዋት ተነስቼ ወጣሁ። በጣም ራበኝ። በቃ ያኔ እኔ ምንም የለኝም ኪሴ ላይ ምንም አልነበረኝም። እና እዛ ካደርኩ በኋላ ወጣሁ። ጠዋቱን ስወጣ ፊት ለፊት ካፌ አለ፣ የሆነ ካፍቴሪያ አለ እና ቀጥታ በቃ እዛ ነው የሄድኩት። በቃ እዛ ምግብ ጠየቅኳቸው። በቃ እዛም ምንም አላሉኝም። እዛ የሆኑ ሰዎች ነበሩ። በጣም ደግሞ አልቅሼ ነበር በሰዓቱ። ፊቴ ላይ በጣም ላብጦ አይኔው ላባብጦ ነበር። ልክ ስገባ የሆነ ሰው እዚህ ቁርስ በላ። በቃ ልክ ቆሜ እኔ ደግሞ መጠየቅ አልችልም። ቆሜ ዝም ያለቀስኩኝ ምን ካለኝ ምንም በቃ አልተናገርኩት። ከዛም ሰው ቁጭ አሉ ከሱ ጋር ምግብ አበላኝ። እዛም ሌላም ጨምሮ አዘዘ። በቃ እያለ ከዛ በኋላ ሰውየው ጠየቀኝ ራሱ ለምን ያለቀስከው ምናምን ሲለኝ አይ ምንም ሰው ጠፍቶብኝ ቤት ጠፍቶብኝ አልኩት። አታውቃቸውም? ሲያው አላውቃቸውም። በቃ ከተማ ከገባሁ በኋላ ጠፉብኝ ምናምን አልኩት። ስማቸውን እኔ አላውቅም አልኩት። ምንም በቃ እንደዛ ሲል እዛ ደግሞ የካፌው ደግሞ ኃላፊ ነበረ፣ ወንድ ነው። በቃ እሱም ይሄን ነገር ሰምቶ ለሱ ነገረው። ይሄ ልጅ አጋጣሚ ቤተሰቡን እስከሚያገኝ ድረስ ከዚህ የትም ቦታ መሄድ የለበትም እዚህ ይቀመጣለው። በቃ እሱም ይሻላል ተጋግሞ እሱም እስኪጠይቀኝ እንደገና መናኸሪያ መቀበቃ ችግር የለም አንተ ፈልጉ እስኪመጡ እኔ ጋር ትሆናለህ እና እነሱ ከመጡ ደግሞ አጋጣሚ ያገኘው በቃ እዚህ ያገኘው ካልናም ብሎ ይሻልኩኝ። በቃ በዛው ያልያ በቃ በዛው እሱ ጋር ቢያንስ እዛ ቤት 1 ዓመት ቆየሁ። በቃ እዛው ስራ የሚሰራው በቃ እንደ ቤት ልጅ ስራ ምንም ያልኩኝ 1 ዓመት ቆየሁ እና 1 ዓመት ስቆይ የሆነ ሰው ተጋጋሚ ይመጣል። እዛ የሆነ ጥቁር ነው። እዛ የሆነ ማኪያቶ ምናምን እዙ ሁሌ ሲመጣ በመኪና ነው የሚመጣው እና በቃ ያ ሰው ሁሌ ሳስተናግደው እኔ አንዳንዴ በቃ የሆነ ሳንቲም ይሰጠኛል እና ብዙ ነገር በቃ እና ከዛ በኋላ እንደዛው ያ ሰውዬ ቢያንስ የተወሰነ ጊዜ ቆየ በኋላ ጠየቀኝ። እሱ እንደዚህ ነው የምትሰራው አንተ በዚህ እድሜ ትንሽ ልጅ አይደለም ምናምን አለ ሲለኝ በቃ ምንም አልኩትም እና አወራሁ ስለሱ። አይ እኔ ከሌላ ሀገር ነው የመጣሁት እዚህ ያው ከመጣሁ በኋላ ቤቱ ጠፋብኝ አልኩት። በቃ ችግር እኔ አንድ ቀን የመጣሁ ቀን ወስዳለሁ እኔ አስተምራለሁ ምናምን ያለ ሰውዬው በቃ ሁሌ ይናገረኛል። በቃ እሱ እንዲህ ያለ ከብዙ ጊዜ በኋላ አሁን ሰው ተመልሶ መጣ። ከመጣ በኋላ በቃ እዛው ካፌው መጣ። ሻይ ቡና ተጠቀመ። እኔም በቃ ምግብ ጋብዞኝ ብሎኝ እና ከኔ ጋር ልሰዳለሁ ግን ለማን መጥንቀኔ እወስዳለሁ ግን ከአትናገር እዚህ ጋር ምናምን አለኝ። እኔ ተስማማሁ። በቃ ሰውዬው ብዙ ነገር እንክብካቤ ያደርግልኛል። እሺ ተስማማሁ። ከዛ በኋላ ከቆይታ በኋላ
ማን የመጣ ይዞኝ ከሱ ጋር ሄድኩኝ። በቃ ጠፍቼ ከዛ ራቅ ብሎ ጠበቀኝ። መኪና ነበረው። ሄድኩኝ፣ መኪና ውስጥ ገባሁ። ይዞኝ በቃ አዲስ አበባ ነው የመጣው። ቀጥታ አዲስ አበባ ካመጣኝ በኋላ በቃ ቢያንስ ለተወሰነ ጊዜ ለብዙ ጊዜ በቃ የሆነ ትልቅ ቤት ነው፣ የሚያምር ቤት ነው። በቃ እዛ አስገባኝ። ያው ብዙ ልጆቹም ሰው ልጆቹም ምናምን አሉት እና ቤቱ በጣም ትልቅ ነው፣ ያምራል ቤቱ። ያኔ ራሱ ካመጣኝ በኋላ ቢያንስ 1 ወር ምናምን ተቀመጥኩ እሱ ጋር። ከወሩ በኋላ ደግሞ እሱ ጋር ደግሞ አሉ የሚመጡ ሰዎች ደግሞ ብዙ በቃ ያገር ሰው በሳምንት እሑድ ቀን ምናምን ሰው ይመጣል እዛ እና እያለ በቃ ሰውዬው ደግሞ ከእነሱ ጋር እንዲሄድ አደረገኝ ማለት ነው። ከሰዎቹ ወዴት ሀገር ነው ሄዳችሁት? ቀጥታ ወደ ጋምቤላ ነው። ከእነሱ ጋር እንዲሄድ አደረገኝ። በቃ ማለት የዛኔ እኔም አለሁ ከእኔ እመጣለሁ ምናምን ብሎ ሰዎች ብዙ ጊዜ ነገርኛል። እኔም እኮ ሌላ ነገር ቤት አለኝ እኮ እንደዚህ ይለኛል ሁሌ። ለካ እሱ እኔ ቀጥታ ሽጦኛል ማለት ነው ለእነሱ ለሰዎቹ። ሰውዬ በቃ ስራው እንደዛ ነው፣ ሰዎቹን ያዘን ነው ለካ እንደዚህ የሚያሳልፈው። ከዛ በኋላ በቃ እሺ ወደዛ ይዞኝ ሄዱ ወደ ጋምቤላ። በቃ ልክ ጋምቤላ ከገባን በኋላ የሆነ ውሃ ነገር ነው በቃ እዛ ልክ ከተማው ገባን። ስንገባው ላይ ተኝቻለሁ፣ ብዙም አላውቅም። ለምሳ ብቻ ነሱኛል እንጂ ከዛ አይተኛለሁ። እዛ ገባን በኋላ በቃ የት እንደወሰኝ አላውቅም። ተኛው በቃ እዛ ልክ ከተማው ስገባ ተኝቻለሁ። እኔ እንቅልፌ ስነቃ ነው በቃ የት እንዳለው አላውቅም። ከዛ ስነቃ ትልቅ በቃ የሆነ ሰው የሌለበት ጫካ ነው። ትልቅ ዋውን ባህሩ ወንዝ ነው ይባላል፣ ባህሩ ወንዝ ይባላል። እና በቃ እዛ ነው በቃ ያለሁት። ከዛ በኋላ በቃ እዛ መጣ። ያው ስገባም ቤቱ ጋር እንደገባው አላውቅም። በቃ እንደዛ ያለ በቃ ወንዙ ዳር ነው ራስህን ያገኘው። ትልቅ ወንዝ ነው በቃ ባህሩ አኮቦ ትልቅ ወንዝ ነው። እዛ ዳር በቃ ትልቅ ቤት ነው። ፊት ለፊቱ ጫካ ነው። ጫካ ውስጥ የተሰራ ቤት ነው። ትልቅ ጫካ ቤት ውስጥ ነው። ከላይ ዙሪያው ጫካ ነው። በቃ እዛ ገባው። በቃ እዛ ስገባ ልክ እንደገባውም እዛ ትንሽ ቆየሁ በኋላ በቃ ቀጥታ በቃ እኔ እንጃ ሰው ልበላ አላውቅም። የሚያስፈራ ሰው ነው በቃ ወዲያው ያገናኝ ማለት ነው። እሱ ጋር ትገባለህ በቃ ምንም አታወራም። እዛ ልክ ያስገባዋል። በቃ እሱ ጋር ገባው። እኔ ምን አድርግብኝ አላውቅም። ትንሽ ቆየሁ። በቃ አሁን እዛው ተኛው። እኔ በቃ እዛኔ በቃ እዛ አደርኩ። እንዴት ነው አላውቅም። በቃ ነገሩ በቃ ነጋ። ልክ የእጄም አልቻልኩም ማንቀሳቀስ። በቃ ደከመኝ የእጄ ማለት ነው። እኔ ምን እንደሆነ አላውቅም። ቀኝ እጅ በቃ ይደክሞብኛል። ከዛም በሆነ ሰዓት ላይ ነቃው። እጄን ሳየው አጠቃላይ አብጧል። እዚህ ጋር ታስሯል በሆነ ነገር። መንካት ደግሞ አልችልም። በቃ አያስጠጋኝ። በቃ የሌለ ሞቆኛል። በቃ በሆነ ሰዓት ላይ እንደዛ እያለ በቃ ከዛ በኋላ በቃ ራሴን ከየት እንደመጣሁ ምናምን በቃ አላውቅም። ሁሉ ነገር ረሳሁ። ግን ያው እዚህ ላይ እጅ ላይ ያለ የሚቀሩት ነገር አለ። ወዲያው እንደገባ ምንም እንዳታውቅ ከሰው ጋር እንዳትገባ እዚህ ቀሩታል። እጅ ላይ ራሱ አለ እዚህ ጋር ማለት ነው። እዚህ ጋር ጠባሳው እና እዚህ ላይ በቃ የሆነ ነገር ቀበሩብኝ። በቃ ከዛ በኋላ በቃ እና ደግሞ እዛ ብዙ የተለያየ በቃ ቤቱ በጣም ስፋት አለው እና የተለያየ በቃ ሰው ነኝ በቃ እዛ እያልኩ እንደዚሁ ዛሬ ነገ እያልኩ ከሰዎች ጋር የተግባባው ወንድም ልጆችም ደግሞ አሉ። ደግሞ ይህን ጥቁሮችን ደግሞ ሳይፈራቸዋል። ያኔ ራሱ አብዛኛው ደግሞ ጥቁር ነው ያለው። ልክ ሳያቸው ይፈራቸዋል። ጥቁር እንዳይቻል አቅም በህይወቴ ማለት ነው። በቃ እያለ ከዛ እኔ ለመትኳቸው የለመትኩ መጣሁ። በቃ ከዛ ከስንት ልክ እኔ የተወሰነ ጊዜ ቆየሁ በኋላ እና በማታ ልክ ረፍዷል፣ መሽቷል እና ሰውየው ጋር ያው አለው ማለት እሱ ይልካል። ያው የሚጠራለ ሰው አለ። እኔን ይዞኝ ሄደ። እዛ ሰውየው ጋር አስገባኝ እና ሰውየው ጋር ገባሁ። ሰውየው በጣም ግዙፍ ነው፣ ያስፈራል። እና በቃ ፊት ለፊት ልክ የዛን ቀን እንደገባው ደግሞ ፊት ለፊቴ የሆነ በቃ ልጅ አመጡ እንዲያየሁት በቃ ሰውየው ትንሽ ልጅ ነው። በቃ ወደ አወር የሆነ ሳህን ደግሞ በሆነ ተቀበለው ወደ ቁጭ አልኩ። በቃ ቀባኝ ተቃሰውነቴ ማለት ነው። በዛ ደግሞ በተራዶ ደግሞ ገለጽ አጠቃላይ ህይወቴን ቀባኝ። በቃ ከዛ በኋላ በቃ የሆነው አላውቅም። የዛን ቀን ተኝቼ ያደርኩኝ። ይህ ከስንት ዓመት በፊት ነው? አሁን ቢያንስ ከዚህ አጠቃላይ ከወጣሁ 3 ዓመት ከ7 ወር ነው ከዚህ ከወጣሁ አጠቃላይ እንጂ ወደዛ የቆየበትን ጊዜ ማስታወስ አልችልም። እዛ ቢያንስ ከ7 ዓመት በላይ አልቆየሁበት ነው ከእሱ ጋር። እኔ በራሴ ግምት እንደዚህ ማለት ነው። በጣም ብዙ ጊዜ ነው። ከዛ በኋላ በቃ ተነሳው። በቃ የዛን ቀን ቀኑ ዋልኩኝ። ማምሻው በቃ ያው
ያመጡልኝ። ያው እዛን ቀን ከኔ ያለው 5 ውሾች አሉ። እነሱ ደግሞ ለማዳ ናቸው። ከነሱ ጋር ነው የመደቡ ማለት ነው። ከውሾቹ ጋር ሰዎች አሉ፣ ልጆች አሉ፣ እንጂ ሬሳ የሚያጡ ልጆች አሉ ማለት ነው። ከዛ በኋላ እኔ በቃ ይዞኝ ገቡ። ያው ስገባ ነጭ የለበሰ ነገር ነው ያየሁት። ቤቱ ትልቅ ነው። ከዛ በኋላ ያው ሲከፈት ሬሳ ነው። ሴት ናት ደግሞ በዛል። አሁን እንደፈለከ ማየት ትችላለህ አንተ። እዛ ሳያጥር በቃ ሬሳ ነው በቃ። ከዛ በኋላ እነሱ ያጠቡ እኔ ማየት ጀመርኩ። ለብዙ ጊዜ እኔ አላጠብኩ፣ እነሱ ያጠቡ እኔ አያለሁ። በቃ ያጥባሉ፣ ያደራርቃሉ፣ የሆነ ቅባት ይቀባሉ። በቃ እኔም ከዛም በኋላ ቀጠልኩ፣ ገባሁት ማለት ነው። በቃ ምንም ምርጫ አለ፣ ወሬ ሄዳለሁ። ከዛ በቃ እዛ ያ ሬሳ ደግሞ ያ ሬሳ ማለት ደግሞ ያው አዳዲስ ለምሳሌ ሰው ሲሞት ወደ ማታ ይልቁ ቆፍሮ የሚያወጣሉ ማለት ነው። በቃ ለኛ አምጡ የሚያስረክቡን እኛ እናጥበው። በቃ ሁሉ ነገር የምናደርገው እኛ ነን። በቃ ዝግጁ ነው አለበት ማለት ነው። እና ሴት ከሆነች ለምሳሌ ያው ሴት ከሆነች አሁን ቢያንስ ለሳምንታት ትቆያለች። አሁን ሬሳውን ተቆፍሮ ለመጠቀም ደግሞ ያው ቤቱ ወረፋ ነው፣ ከሰው ወረፋ ነው የሚገባው። እና እኛ ያን ደግሞ ሬሳውን እናጥባለን። የሆነ ሽታው የሚያምር ቅባት አለ። ያን ቅባት ትቀባዋለህ። ቢያንስ ለ5 ሰዓት ያክል ደግሞ ትተዋለህ። ከታጠበ በኋላ ቅባት ሲቀባ ከዛ በኋላ በቃ እንደፈለግ ሰውነታቸው እንቀሳቀሳል። እንደፈለግ ማለት ነው። በቃ እንደፈለግ ያ ቅባቱ በቃ ሰውነት ጠቅላላ የሆነ ጋር ያደርገዋል። ከዛ በኋላ በቃ ዝግጁ ይደረጋል። ልክ 10 ሰዓት ሲል ነው በቃ ያው በወረፋ ነው ሰው የሚገባው። ያው ቤት አላቸው ለሁሉ። እኛ እዛ እናስገባለን። ያው እዛ አልጋ አለው ሲጀምር እዛ ቤቱ ትልቅ ቤት ነው። በቃ እኛ እዛ አስገብተን ደግሞ እዛው አካባቢ እዛው ነው የምንጠብቀው ማለት ነው። እዛው ነው ሰው ወደ ውጭ ወጥተን እንጠብቃለን። ያው እኛ ጋር ማንም ሰው አይደርስም፣ ከኛ ጋር ማንም አይገናኝም። እና አሁን ሴት ከሆነች ለምሳሌ ወንድ ነው የሚመጣው። አሁን ወንድ ማለት የተለያዩ ወንዶች አሉ። በቃ ወንድ ሲል በጣም የሀብታሞች ቢባሉ በጣም በቃ እነሱ ይመጣሉ። ቢያንስ ለ5 ቀን ቢያንስ 6-7 ቀን ያ ሬሳ ይቆያል ማለት ነው። እዛ ባለበት እኛ የገባን ምንድን ነው የሚያደርጉት ሰዎች? ይገናኛሉ ከሱ ኖርማል ከሬሳው ጋር ሴት ከሆነች አው ይገናኛሉ፣ አብሮ ይተኛሉ ማለት ነው። ከሬሳው ጋር ይተኛሉ። በቃ ቃል ኪዳን ያደርጋሉ ማለት ነው። እዛው በቃ እንትን ላሉ ከሬሳው ጋር ይተኛሉ። ከዛ በኋላ ሰውየው ጋር ይደርሳሉ። ምን እንደሚያደርጉ እኛ አናውቅም። በቃ እኛ ላይ በቃ ከተኙ ምን ካሉ በኋላ እኛ ተነስተን ደግሞ እንደገና ያን ወደ ቦታ እንመልሳለን ማለት ነው። ወደ ቦታው ማለት ወደ ቦታው እንመልሳለን። መቃብሩ ቦታ ማለት ነው። መቃብር አይደለም፣ ቤት ነው። አስክሬኑ 7 ቀን ከሞላው በኋላ ምን እንደሚደረገው ከዛ በኋላ ይወስዱታል። ጭኑ አሉ ደግሞ ሊወስዱ ደግሞ አሉ። መኪና አለ፣ ተዘጋጀ መኪና አለ። በሱ ጭኑ ይዞ ሄዳሉ። በቃ 7 ቢናት በቃ አንድ ሬሳ ነው የሚመጣው። ሁለት ሬሳ ምናምን አይመጣም። አንድ ሬሳ ያ ፕሮግራም ሲያልቅ ነው ወደ ሌላው። አሁን በቃ አዳዲስ ሬሳ ሲቀበር አልኩት ላይ ቦታ የሚያመጡ አሉ። በቃ አዳዲስ ነው የቆየ አይቻልም። አዳዲስ ሲሆን ነው። እና ወንድ ደግሞ ከሆነ የምትመጣው ሴት ናት። እሷን እኛ ነው የምናያት፣ ማን እናያት አይችልም። እዛ ውስጥ መግቢያ በቃ እያንዳንዱ መግቢያ መውጫው ይለያል። በቃ እኛ ደግሞ እያንዳንዱ መግቢያውን መውጫው እናውቀዋለን። ሴቶቹም ከሬሳው ጋር ይተኛሉ። ወንድ ከሆነ ከሱ ጋር ይተኛሉ። በቃ ያው እኛ እናስተካክላለን፣ ከሱ ጋር ይተኛሉ ማለት ነው። ሴቶች ይተኛሉ ማለት ግንኙነት ያደርጋሉ። ከሱ ጋር የሞት አካል እንዴ ነው በቃ እነሱ በቃ አላቸው ነገር። ኦኬ። ስለዚህ ያ የወንድነት እሷ ለምሳሌ በቃ ሴት ናት፣ ገብተህ ከሱ ጋር ትተኛለች። በቃ ከሬሳው ጋር ማለት ነው እኮ። ስለዚህ ሬሳው ቢሞትም የወንድ ዘር ፍሬው ወይም የዘር መራቢያ ካሉት መስራት ይጀምራል ማለት ነው። ምን አቃል በቃ ቢሆን ነው በቃ ይገባሉ። በቃ ግን እኛ ሰዎች ግን ቢያንስ ቀንጠናላቸው። ዳግም ሲሆኑ ደግሞ እኛ እናውቃለን። በቃ ዳግም በቃ በተለያየ መንገድ ደግሞ ይመጣሉ። የቆዩ በሳምንትም በወር ይመጣል። በቃ እዛ ወረፋ ነው። በቃ አሁን እዛ ወጥቶ የሚያስገባቸው አለ። መኪና ደግሞ ማቆሚያ የራሱ ማቆሚያ ትልቅ ፓርኪንግ አለው ውስጡ ላይ። እዛ አካባቢ አንድ ሰው አይደርስም። አሁን እዛ አዞ አለ ለምሳሌ፣ እዛ ውስጥ ዘንዶ አለ፣ ውስጥ ቤት ውስጥ አለ። አሁን ለምሳሌ አዞ በር ለያንድ አሁን ቢያንስ እዛ 2 አዞ አለ፣ 1 ዘንዶ አለ። ዘንዶ ደግሞ ዋናው በር ላይ ነው፣ ቦታ አለው። በቃ የራሱ ቤት አለው። እዛ የሚቀመጠው እሱ በቃ እዛ ይቀመጣል። እና ማንም ሰው ለምሳሌ እዛ ሳይደርስ መግባት አይችልም። በቃ መግቢያው እዛ እንግዳ ሰው ከመጣ ውስጥ ያለ ሰው ወጥቶ ካልተቀበለው ራሱ መግባት አይችልም። አያስገባም። ሲጀመር አያስገባም እንደ ሰው ብለው በቃ አሁን እኛ ለምን ነው እኔ ምንም አይደለም። አሁን ያው እዛ ስላየኸው አብረው ረጅም ጊዜ ስለቆየ ምን ይመገባሉ እነሱ? አረ እንዴ ትልቅ በጣም በሬ ይመጣል። ተጭኖ በሬ አለ። እንትን የሚጠነቁሉ ሰዎች በሬ ወረፋ ነው ይዘው የሚመጡት።
የራሱ ቤት አለ በሬ በቃ በተለይ በሬ ይመጣል ፍየል በቃ በግዝ ማይመጣል እስከ ግመል ሁሉ ያመጣል ከሱዳን ግመል ተጭኖ ይመጣል አሁን እዛው የውሃ አለ በትልቅ ማለቡ ግመል ይመጣል ይታረዳል ለሱ አለው ድርሻ ያው የሚበላው ይበላል እና በዛው ምግብ የሚያዘጋጅ ራሱ ይችላል ግን እኛ ጋርና ሰውየው ጋር ማን ወሰጅ ማንም አናገኝም ከማንም ሰው እና ከዛ በኋላ አሁን ጋምቤላ ላይ አሁን በጣም ሀብታሞች አሉ አሁን እስከ ቤቱ ድረስ ላይ ይዘን እንሄዳለን ምን እንደይዛችሁለት ምትሉት ሬሳ ራሱ ቤት አሁን ለምሳሌ ያው እስኪ ሰዎች ቀናውኒ ብዙ ቀን ይሄዳለሁ ያው እኔ መውጣታችን መኪና አለ የራሳቸው መኪና ልክ ማታ 12 ሰዓት ሲል ይዘን እንሄዳለን አለ ሹፌር አለ ራሱ ይቻላል በቃ ሬሳን ይዘን እንሄዳለን ቤቱን እንግዲህ እንዲህ መውጣት መግባት ስትችል ቦታውን ማወቅ አልቻልክም የት እንዳለህ ውጭ ሰው ደግሞ ምን ማሰባችል አንተ ያን ስራክን ነው እንጂ ያው ሌላው አታስብ ደንዝዛል ደንዝ አይምሮ ደንዝ ሌላ ነገር አያስብ ምንም ነገር አሁን እዚህ ጋር የፈለገ ሰው መቶ ጎቶ ቢያጣኝ ይችላል አላውቅም ምንም ጉዳይ የለም እና እዛ ሬሳን ወስለታል ነው ሰውየው ከዛ በኋላ ማታ ያድራል ለሊት ነው እንደገና ይዘን ወደ ሬሳ እንመለሳለን ማለት ነው መኪናው እዛ ከጋምቤላው እኔ ከተማው ሰው ኢታንግ ይባላል ጋምቤላ ኢታንግ ትንሽ ራቆጣት ላይ ኢታንግ ነው ወደነ ፉኝዶ ምናምን ማለት አይደል ኢታንግ ላሪ በቃ ስም አላቸው ይሄ ደግሞ የኛ ኢታንግ ነው በቃ ወደዛ በጠዋት ለሊት ላይ መኪናው ደግሞ ማንም ሰው መንካት አይችልም ማንም በቃ እንደዚህ ያፈለገ ለምን ነው ማቆም አይችልም መኪናው በጣም የሚያምር መኪና ነው ውስጡ እንደ ቤት ነው በቃ ይዘን ሄዳለን ተመልሰን በቃ ያም ሰው ይመጣል በቃ ቢያንስ በሆነ ጊዜ ደግሞ ያ ሰው በቃ ሁሌ እዛ ደግሞ አጠቃላይ አሁን ያ ሰው ያልኩ ሰው እኛ የዘንልት እንግሊዝ በጣም ሀብታም ፎቅ ያ በቃ ብቻ ኧረ ቢያንስ ከ4 ከ5 ላይ ፎቅ ነው ያለው ይሄ ምስራው እና ሱዳን ላይ ሄደናል ሱዳን እንደገና ለብዙ ጊዜ ሄጃለሁ እንደዚህ ከሰዎች ጋር እዛ ሱዳን ለመገናኘት ማለት ነው እዛ ደግሞ ትሄዳለህ እንደገና ወይ ሱዳን ቢያንስ አለው እዛ ቅርንጫፍ ማለት ሱዳን ደግሞ ትቆያለህ ብዙ ጊዜ ቢያንስ ለ6 ቀን ለ6 ወር ለ7 ወር እንቆያለን እዛም ደግሞ እንደዛ ይደረጋል ልክ እንደ አይነት ስርዓት አለ እዛም እንደዛ ደግሞ በቃ በጣም እኔ እንጃ ህዝብ ወጣቃላይ እሱ ማለት ይችላል ጥላ ወጊ የሚባል ነገር አለ ሱዳን ጥላ ወጊ የሚባል አለ ምንድነው አንተ ስትሄድ ጥላህን ተከትሎ ጥላህ ላይ በጦር በመውጋት አንተን በሽተኛ የማድረግ ስራዎች ይሰራሉ እዛ እንደዛ ነገር እንኳን የለም አሁን እዛው አፈር ነው አሁን ለምሳሌ አሁን እዛ አንድ ሬሳ ቆፍሮ የሚያወጡት አሉ አሁን እኛ እናያቸው አፈር ነው የሚመጣው ለምሳሌ አሁን ሬሳ የወጣበት ትኩስ የመቃብር አፈር ማለት አፈሩ የስረኛው አሁን እነሱ የተኙበት አለ ለምሳሌ አሁን እነሱ የወጡበት አፈር ይወጣል አሁን ለምሳሌ ክርስቲያን ከሆነ ያው ሳጥን ነው ሳጥን ደግሞ ያው ይመጣል ኖርማል ይመጣል ሳጥን ይመጣል ግን ያ ደግሞ አፈሩ ከስር የተኛበት አፈር ይቆፈራል በመዳበሪያ ይመጣል ማለት ነው ይመጣል በቃ የሆነ አለ መፍጫ አለ ራሱ እንደ ማሽን እንደ ይፈጭና ዱቄት ነው እና የሚቀመው ደግሞ ሰው ነው ወደ የሚቀባው ነገር አለ በቃ አሁን ብዙ ደግሞ እሱ ደግሞ በጣም ውድ ነው የሚሸጠው አፈር በጣም ውድ ይሸጣል በጣም ሰው ከተለያየ ሀገር በቃ እሱ ይገዛው ላይ ይመጣል ከዚህ ከአዲስ አበባ ሄዳለ በቃ ከማይመጣ ሀገር የለም ሰው በተለይ አሁን እዛ ጋምቤላ ሀገር በቃ ኖርማል ነው በቃ ማንኛውም አበሻ ብትል በቃ ወንዱ ብትል ሴቱ ልጃቸውን ይዞ የሚሄዱ አሉ እና በቃ አፈር ሁላ ገዝቶ የሚሄዱ አሉ እና ደግሞ አሁን ይሄ ከሴት ጋር የሚተኛል ኩሱ በጣም ብዙ ብር ነው የሚከፍለው ምንድን ነው የሚያገኘው በቃ ሀብት ነው ያው እሱ የሚያገኘው ሀብት መስኛል በቃ የፈለገውን ማግኘት ይችላል ማለት ነው ከዛ በኋላ ያ ይተኛል ያው ከሰውዬው ጋር እና በቃ እና ደግሞ እዛ በደም ነው አሁን ለምሳሌ አላቸው አሁን አንተ እዚህ ማተር የምትከፍተው ነገር ትነግረዋለህ እሱ ደግሞ ጽፎ የሚሰጠው እንጨት ራሱ እንጨት አለው በደም ነው የሚጻፍልህ ያ ነገር መጻፊያው በደም ነው በምን ደም ነው የሚጻፈው በሰው ደም ማለት ሌላ ሰው ታርዶ ማለት ነው ሰው ይታረዳል በቃ እዛ ኖርማል ነው እዛም ያመጣዋሉ በቃ እዛ ሰው ነፍስ እንደ ዶሮ በለው በቃ እና ከዛ በኋላ በደም ነው እንትን የሚለው አሁን ብዙ ብር ነው ያው እሱ የሚከፍለው ያው በጣም ብዙ ብር ነው ከዛ በደም ፈረምላቸው ያን ይዞ ነው የሚሄዱት አሁን ብዙ ጊዜ አሁን የተለያየ ሆቴል ሲም ተጽፎ የሚሰቀላል በትልቁ እሱ ከስር እንዲያርጉ ነው የሚነገራቸው ከስር ነው ለጥፎት ያን ከላይ ለጥፎታል ሆቴሉ ገበያ እንዲያመጣላቸው በቃ እንደዛ ነው የሚጠቀሙት እንግዲህ የአበሻ ጨዋታ ቤተሰቦች ከሆሳና ጋር እንዲህ ያለ ነገር እየተጨዋወተን ያለ ነው ትንሽ ጊዜ እዚህ ጋር ለመግለጽ ያክል በኢትዮጵያ ባለው ከሱዳን ጋር ባላት ሰፊ ድንበር ኢትዮጵያ እንግዲህ በድንበር ደረጃ ትልቅ ድንበር አላት ከሚባለው አንዱ ከሱዳን ጋር የምትዋሰነውና እስከ ቅርብ ጊዜ
እስካለፈው ሳምንት ድረስ በዜና ከሰማችሁ ከሱዳን የሚገቡ ሰዎች ኢትዮጵያኖች ላይ ጥቃት አድርሰው ልጆችን ሰርቀው እንዲሄዱ በሚዲያም ይነገራል። እና ብዙ ጊዜ ይሄ ነገር የተለመደ ነው። እነዛ ይገባሉ፣ ጋምቤላ ውስጥ ይገባሉ፣ ልጆችን ሰርቀው ውጊያ አድርገው ገበሬዎችን ዘርፈው በሚሄዱ ሰዓት ብዙ ጊዜ ልጆች የመሰረቅ ነገር አለና እንግዲህ ዛሬ ጥያቄው የተመለሰላችሁ ይመስለኛል። ለምንድን ነው ልጆች የሚሰረቁት ለሚለው ጥያቄና ሰዎች በዛ ታፍነው የሚወሰዱበት ምክንያት ዛሬ እንግዲህ ጥያቄው የተመለሰላችሁ ይመስለኛል። እሺ ሆሳዕና፣ እንግዲህ ይህንን ሁሉ የደም ስርዓቱን የሚያደራጁ ሁሉ ሰራተኞች አሉት። በቃ ለሁሉም አሁን እንደ መንግስት አለ፣ በቃ እንደ መንግስት ለሁሉም አለው ስርዓት። በቃ አይነገራቸውም፣ ያውቁታል። ትእዛዝ የሚያወጣው አለ። እሱ ጋር ደግሞ የሚቆሙ በጣም ያስፈሩ በቃ እኔ እንጃ ሰው ማለት ይከብደኛል። አስፈሪ ናቸው እነሱ እና እነሱ ናቸው በቃ ትእዛዝ የሚያሰበው በቃ ወጥቶ እንዳይናገር እሱ የራሱ ቦታ አለው። ትእዛዝ ያስተላልፋል እሱ በቃ እንደዚህ አድርጉ ብሎ በቃ ያ ደግሞ ወጥቶ ይናገራል። በቃ እሱ በያዘው መስራት ነው የሚሄደው። እሱ ከያዘ ምንም ንቅ ማለት አይችልም። ሰውየው ነው ዋና አዛዥ። እኔ አንድ ጊዜ እንደው ትዝ ይለኛል እና አንዱ በቅርብ ነው ጥቁር ነው አሁን ብዙ አይነት ቢያንስ ወደ 5 አይነት ብሔሮች ናቸው አሁን ጋምቤላ። አኟ የሚባል አኟ ካለ ኒዌር አለ ሌሎችም አሉ። ከዛን ያ በቅርብ ነው መጣ። ከመጣ በኋላ አልቆየም፣ ቢያንስ አንድ ዓመት ያክል ቆይቷል። ከዛ በኋላ የሆነ ትእዛዝ ታዘዘና እንግዲህ መልስ አችልም መመለስ አችልም። አሁን ይሄ ሁሉ ሲሆን ለምሳሌ ሰውዬው ሲያኛ ይዛው በቃ እሱን ቦታ የምናጸዳው እኛ ነን እና የሆነ ትእዛዝ ሰጠና ሰውዬው ዋናው ሄዶ ለዚህ ሲነግረው ያ በቃ ማውን መልስ ሰጠው ይመስለኛል። በቃ አየር ላይ ነው በቃ ወዳው በቃ አስገብቶ እዛው ነው በቃ ያረደው ሰውዬው። በቃ አንዴ እንዲህ ከያዘክ በቃ ማምጣት አችልም። በቃ ወዳው ይዞ በቃ አረደው እዛው አየር ላይ በቃ ሰውዬው እንደዚህ ባይን ያየው ማለት ነው። እኔ ልጅማ ተው በጣም አንድ ጊዜ ካስታወስክ ጋምቤላ ላይ ወደ ያገል ተሰርቆ ነበር ከጥቁሮች እንደዛ ይባላል ተሰርቆ ነበር። አሁን ያኔ ራሱ ያገል ነው ታረደው እዛ ጋር። አሁን ያኔ ጥቁር ብቻ አልነበረም የነጮቹ ነበሩ እኛ አበሻዎቹ። አሁን እዛኛ ጋምቤላ እኛ አበሻ ምን ነበር ከዛን ብዙ ልጅ ነው አሁን ዛን ጊዜ ያገል ታርቷል። በዛን ጊዜ ራሱ የተሰረቁ ልጆች ማለት ነው። አንድ ጊዜ የኢትዮጵያ መንግስት ነው ያስመለሳቸው ማለት ነው። አንድ ጊዜ በመከላከያ ሊቆ ተመልሷል። ያኔ ራሱ ያኔ በቃ እዛ ነበርኩኝ። ያ ልጆች በጣም ያገልኝ ነው የታረደው። በዛ ማረድ ኖርማል ነው። አንድ ሰው ሲመጣ ትልቅ በአፍታም ባለፍት ከሆነ በቃ ልጅ ይዘጋጃል። በቃ ልጅ በቃ መስት ነው ይዘጋጃል። ከዛ በደሙ ነው የሚታጠብ፣ በደሙ ይታረዳል። በቃ ፊት ደግሞ ሰውየው እያየ ነው የሚታረድለት ማለት ነው። እያየ ይታረድለታል። በቃ በደሙ ሰውየው ይታጠብበታል ማለት ነው። በቃ ኖርማል። ሊያስጠነቁል የመጣው ሰው ማለት ነው። ማን ነው የሚያጥበው? ምኑ ሰውየውን? የትኛው ሰው? ያም ሊያስጠነቁል የመጣውን ሰውዬ በደም የሚያጥበው ማን ነው? ሰውየው ራሱ መቅቢያ አለው። እንደዚህ የሆነ መቅቢያ አለው እንደ ጭራ ነገር በሱ ነው በቃ ሰውነቱ ራቁቱን ያደርገዋል። በሱ ነው ያነሰ የሚረጭበት ማለት ነው። ደግሞ እንደዚህ ፊቱ ላይ በቃ ጠቃለ የሚናገረው ነገር አለ። ማሰውየው የሚለውን ነገር ታውቃለህ? አሁን ለምሳሌ የእነሱ ቋንቋ ሰው ለምሳሌ አሁን የኛ ቋንቋ እኛ የምንግባባበት ቋንቋ አለ ራስ አሁን እንጂ አሁን እዛኛ 6 ነው አልኩ እኛ በዚህ ቋንቋ እንጂ በቃ ቀላል ነው ቋንቋው ለምደነዋል። ከሰውየው ደግሞ ስናወራ በዚህ ቋንቋ ነው የምናወራው። እሱ ደም ሲቀባ ግን ሌላ ቋንቋ ነው የሚናገረው። የራሱ ቋንቋ ይናገራል። እዛ ደግሞ ንግግር የሚያደርጉበት ደግሞ የራሱ ንግግር ደግሞ አለ ራሱ ይቻላል። ያን ቋንቋ ጨርሼ አውቀዋለሁ። ምንድን ነው የሚለው ታውቀዋለህ? ትርጉሙ የተኛው የሚናገረው ምን እንደሚላቸው አሁን ለምሳሌ ምን ልበላው በሱ ቋንቋ እኔ ጋር ለምን መጣችሁ በል እስኪ። እንደኔ ጋር ለአንድ ምንድን ነው ማለት አንተችሁ ይሄ ምንኛ ነው? በቃ የራሱ ቋንቋ ይሄ እዛ የምታወራበት ቋንቋ ነው። ኦኬ ራሱን የቻለ የራሱ የሆነ ቋንቋ ነው። ራሱ አሁን ለምሳሌ የተለያየ ሰው ይመጣል፣ እዛ የተለያየ ሰው ይመጣል። ልክ ለምሳሌ በሱ ፊት ያው የፈለቀ ቆመ ታወራለህ። እኛ ይሄን ቋንቋ መጠቀም አንችልም። በቃ አሁን ለምሳሌ አንድ ሰው እዚህ ቆሞ ሰሱ ሁላ እናወራ እንችላለን። ስለዚህ በዚህ ቋንቋ ነው የምንጠቀመው። እኛም ይሄን ቋንቋውን ለምደነዋል። ስለዚህ እናንተ ብቻ ናችሁ በዛ የምትግባቡት? እኛ የምንግባባው አሁን የፈለገ ሰው ቢኖር ከሰው የምንግባባው በዚህ ነው። ሌላ ቋንቋ አናወራ። እንግዲህ ከተለያየ ክልል ነው ሰው የሚመጣው። እኔ አሁን የሚገርም እዛ አይቼዋለሁ። እዛ ራሱ አሁን ለብዙ ጊዜ አይቼዋለሁ። እዛ መጥቶ ምክትል የሚባሉት ነው። እኔ እሱን ደግሞ ያየሁት መኪና በቃ ቲቪ ላይ ሳየው ነው በቃ የሌለ በቃ የተነጋት ማለት ነው። እሱን ብዙ ጊዜ አይቼዋለሁ።
ለብዙ ጊዜ በቃ እሱ እንደዛ ጭራሽ ቤት ነው ማለት ያለ ይመጣል። እሱ ይመጣ ቀን ደግሞ በቃ የሌለ ዝግጅት ነው የሚደረገው በቃ ኃይለኛው ማለት ነው። እና የእሱ መኪና የመጣ ቀን አሁን እዛ ግቢ መኪና የሚገባው ደግሞ ባለስልጣን በጣም ባለፍት የሆነ ቀን እንትን ሲመጣ ግቢ መኪናው የራሱ የቻለ ቦታ አለ። ግቢ ውስጥ ነው የሚገባው። ለነሱ ሌላ ቦታ ይዘጋጃል። ያ መኪና ደግሞ ሲገባ እኛ እናውቃለን። እና ወዲህ ደግሞ አሁን እንግዲህ እሷ እንደዚህ ይመጣ ቀን ደግሞ ያኔም በቃ ደሞዝ አላችሁ ግን ለዚህ ሁሉ ለምትሰሩት ምን ደሞዝ ከየት መጡ? በቃ እዛ ምን እንበላለን ከምግብ ውጭ ሌላ ምን ልብስ ማን ነው የሚሰጣችሁ? ልብስ ያለብሱናል ራሳቸው። ከዛ የሚያጉረመርም ሰራተኛ የለም። ያው ልብስ ያለብሱናል። እዛ በቃ ማታ ልብስ ቢያንስ አሁን እኛ ብዙ ጊዜ ቀን ነው የምንተኛው። ስራ አብዛኛው የሚሰራው ከ10 ሰዓት በኋላ ነው። እኛ ቀን አሁን ማታ አንዳንዴ የሚነጋብን ጊዜ ራሱ አለ ስትሰሩ። የሚነጋብን ጊዜ ራሱ በዛ አለ። እንግዲህ ከአዲስ አበባ ሁሉ ሰዎች ይመጣሉ እዛ። እንዴ በጣም በቃ ሰው ወርፋ የለውም። ከተለያየ ጋር መጥተው በምን ቋንቋ ነው እሱ የሚያዋሩት? አሁን እዛ እንትን ላል ሰውዬው ይችላል አማርኛ። አማርኛማ ይችላል። እያንዳንዱ ቋንቋ ደግሞ ይችላል ሰውዬው። ለምሳሌ አማርኛ ያወራል፣ ሱዳንኛ የራሱ አለ፣ አረብኛ ያወራል ሰውዬው። ቋንቋ ብዙ ቋንቋ ይችላል ሰውዬው። ስለዚህ ከተለያዩ ክልሎች ሰዎች ሲመጡም ችግር የለበትም፣ ያዋራቸዋል። ማንኛውም ቋንቋ እሱ ያወራል፣ ጣጣ የለበትም እሱ። በቃ ኖርማል ያወራል። ስለዚህ ባለጉዳዮቹ በመጡበት በተና አፍባቻ ቋንቋቸው በዛ መሰረት በማንኛውም በቃ እዛ አብዛኛው የመጣው ማን ነው? አብዛኛው የሚሄደው የኛ ሀበሻ የሚባለው በቃ ሴቱ ወንዱ። ያው እንግዲህ ሀበሻ ሲል ከጋምቤላ ውጭ ያለው በቀላላ ሀበሻ ነው የሚባለው። ሀበሻ መጣ ነው የሚባለው፣ በሀበሻ ነው የሚታወቀው። እና አንድ ጊዜ ትዝ ይለኛል የሆነች ሴት መጣች እና እኔ ዝም ብላ ታየኛለች እና የዛኔ እኔ ቁጭ ብያለሁ፣ ገጥም ቁጭ ብያለሁ ዝም ብዬ እና አዙ ያልኩት ለምሳሌ እኛ በቃ እንደ ልጅ ነው በቃ ለኛ ቁጭ ብዬ እንደዚህ ያጠገቡ ቁጭ ብያለሁ በቃ እኔ አሁን እሱ ምን ብረኛ አላውቀውም። አሁን እንደዚህ ኖርማል ነው እሱ አይተናከለም። እና ቁጭ ብያለሁ። ሴትያ ልክ ወደ እኔ ስትመጣ በቃ እንትን አይወድም እሱ አሁን እንግዳ ሲመጣ ያውቃል፣ አያስጠጋ። እኔ እዛ ሲቀንታ ረስቼ አማርኛ አወራሁ። ለምን ብትጠጋ የሆነ ነገር ያረጋት ነው። ከዛ ልክ ሲንቀሳቀስብኝ እዛው ባለሽበት ቁመት ትምጪኝ አልኳት። ከዚህ ደግሞ አልፋት አለች። እዛው ያው እሷ ያመጣችው ያው ለነዛ ያን ስራ ነው በቃ። እና ያኔ እኔ ከዛ በኋላ ይሄም ሳወራ ደግሞ እዛ አለ በየቦታው ሰው አለ እንደዚህ እያንዳንዱ እንቅስቃሴ የሚያሳይ የሚሰልል አንተን የሚጠብቅ ማለት ነው። ከዛ በቃ እኔ እዛን ቀን ያው አምልጦኝ ነው ይሄን ያወራሁት። ከዛ በኋላ በቃ እኔ ያው አስቤው ምን ነበረም እና እዛኔ በቃ በኃይለኛው በዚህ እጅ ላይ እንደ ማታ ባለ ብረት ነገር እና በኃይለኛው በቃ አሰቃኝ ማለት ነው። የሰውየው ምንድን ነው ያደረገህ? በቃ ይሄን ነገር በቃ ካስገባኝ በኋላ በቃ በዚህ ቋንቋ ያው በእኛ ቋንቋ እንዴት ታደርጋለህ? ሌላ ቋንቋ ለምን ተጠቀምከው? በቃ እኔ ምንም ብለው ሊሰማኝ አልቻለም። በጣም አሰቃኝ ማለት ነው። እሱ ምንድን ነበር ያደረገህ? እና እዚህ የሆነ እንትን አለ፣ የሆነ የራሱ የሆነ እንትን ነገር አለ፣ የሆነ ብቻ የሆነ ዱቄት ነገር አለ እና የሚያቃጥል ብረት አለው የራሱ። እንዴት ከየት ነው ያመጣው አላውቅም። ልክ ሲይዘው በቃ ከነ እሳት ነው የሚሆነው እና በሶም ጥሶ እዚህ እጄ ወቅቶኝ እና በቃ በጣም ታምሜያለሁ። እዛ ነው የእጄ ላይ አብጦ ላይ ታምሜ ነበር። ሁለተኛ እንዳታወራ በቃ የሆነ ያውቃሉ። አንተ ቋንቋን ወደ ራስህ ስትመለስ ያውቁባል። በቃ ወዲያው ብሎ የሆነ ነገር ይመቱባል ማለት ነው። እና በዚህ እጄ ምልክቱ አለ ያው እዚህ ጋር ኦኬ። እሱ ያቃጠለ ቦታ ነው እና በሰምቱ በቃ ባይለኛው እስከ ውስጥ ገብቶ በቃ እስከ እንትን የሚያለ ወጋኝ። ከዛ በኋላ በቃ እና የምም ደግሞ እንዳይሰማክ ያደርጋል። የሆነ ነገር ያስተኛል። ከተኛው ተወሰነ ስነሳ ደግሞ ያው እጄ ደግሞ ቆስቷል። በቃ በኋላ እንደዛ ያል እንግዲህ ቀጣለ። እንግዲህ ከአዲስ አበባም ከተለያዩ ክልሎችም ይመጣሉ። በጣም በተለይ ከአዲስ አበባ በጣም አብዛኛው ብዙ ሰው እኔ አሁን ምን ይላል እዚህ ተዘረፍኩኝ መኪና እንዲሆንኩኝ ምናምን አብዛኛው የመቃብር አፈር ነው ያስተኛው። አንተን ያስተኛል። አሁን ለምሳሌ ኖርማል እዚህ ጋር አንተ መኪና ላይ ውስጥ ሆነክ ውስጥ ባስነካ አይሰራም። ሽታ የግድ አንተ የሚጫንቆ ያለበት ያ ማስቀምጥ ነገር አንተ ታውቀው እና አፈራል አፈሩ የሚቀመው እና ሽታው በጣም ከባድ ነው። የሚገባው አንተ ፍንጫ ብቻ ላይ ነው የሚገባው። ለምሳሌ እኔ አንተ የሆነ በትንብ እንኳን ኖርማል ምነካው እንኳን አፍንጫ ላይ ያገባ በቃ አንተ የፈለኩ ማግኘት ይችላል። እኔ ሰዎች እንደዚህ ራሱ ሁላ መኪና የነዳ ትሄዳለህ። ከፈለክ እኔ የሚሄድበት ቦታ ትሄዳለህ። አንተ ትሄዳለህ።
አሁን እዛ ለምሳሌ አብዛኛ ሱዳኖች አሁን የሚገርም እዛ አሉ ሱዳኖች ሆኖ አሉ። አሁን ለምሳሌ ሱርማ የሚባል አለ። ከብት አላቸው በጣም ለአንድ ሰው ቢያንስ በጣም ብዙ ከብት ነው ያለው። ከብታቸው ያው ቀንዱ ይሄን የሚያክለው አሁን እነሱ በመት ነው የእነሱን ከብት ምንም አይነካው ጫካ ነው የሚኖሩ። አሁን እነሱ እየሄዱ ነው የሚኖሩት እየሄዱ ዘላን ናቸው። አሁን ለየት ስማቸው ፈላታ ይባላል ስማቸው ለየት ይላል የእነሱ እና ከብቱ በቃ እነሱ ተከትሎ ነው የሚሄደው። አንድ ሰው ፊት ለፊት ይሄዳል ከብቱን በቃ እንዲህ ተከትሎ ነው የሚሄደው እነሱ ማለት ነው። እና ይሄም አለ ጥንቁልና በቃ በዛ አፈር ነው ማጂክ ነው። አንድ የምታሰራው አንተ ከብቶቹ ላይ ይታሰራል። እሱም እንደሚደረገው በቃ እነሱ ላይ አዎ ከብቶቹ ላይ እያንዳንዳቸው ላይ አለ እንጂ የሚታሰር ነገር። ከዛ በኋላ አውሬም አይነካቸውም። ኧረ የፈለ ማንም በቃ ኧረ ለማውሬ እነሱ እንኳን ማንም ይነካቸው የለም ማንም የተኛ አሁን እዛ ይባባል በጣም አሁን ይባብ በጣም እዛ ታንኮ በቃ ሰውን ተነከላል ይባባል በጣም ነው ያለው ይባባል። እና ደግሞ ምንድነው ይባል ነገር ደግሞ አለ ግንጥ እሱ አሁን እዛ በጣም በረሃ ይበዛል። እሱ አንድ ከወቀት እንግዲህ ያው በጣም መጥፎ ነው። እነሱ ይበዛል ግን እነሱ ምንም አይነካቸው ወላ ከብቶችን አይነካው ሰዎችንም አይነካቸው። እንደውም የምንሰማለው ጋምቤላ እነኚህ የጋምቤላ ነዋሪ የሆኑ ሰዎች አዞ አይነካቸውም ይባላል። ባሯኮቦ ላይ እየዋኙ አዞ አይነካቸውም ይባላል። አሁን ለምሳሌ አሁን የዛ ባሩ ቤት አለው አሁን ዋና ሲያረጉ አሁን እኛ በዋ በኩል እናያለን። ለምሳሌ ኖርማል አሁን ለምሳሌ አበሻዎቹም አሉ እዛ ዋና የሚያረጉ ያው እዛ ነዋሪ ያለ አይደል። አሁን ብዙ ጊዜ ሰዎች እንኳን ሲሰምጡ እንኳን ወደ እንትን ሲሉ ራሱ የሚያጣቸው የዛ ሀገር ነዋሪ ነው እንጂ እነሱ እንትን የላቸው አይነካቸውም አዞ። እና እነሱ ደግሞ ኖርማል ስጋ ይበሉታል እነሱ አዞን ራሱ እነሱ ስጋ በጣም ይበሉት እሱ እነሱ ግን አይነካቸው። ለምን ደግሞ አይነካቸው? አይነካቸው ነው በቃ ያው ይሄና ሁሉም በቃ በዚህ ያሰራል። ይሄ አጠቃ ጥቁር ሆኖ ኖርማል ሰው የለም። በአንድ ወቅት ወደ ኢሉባቡር ነበርኩና ምንድን ነው የሰማሁት ከሱዳን በሬዎች ይሸጣሉ ወደዚህ ማለት ነው። እና በሬዎቹ ከተሸጡ በኋላ ልክ ቤት ሲደርሱ የታሰሩበትን ገመድ ፈተው ተመልሰው ሱዳን ይገባሉ ይባላል። አሁን ለምሳሌ እዛ አለ አሁን እሱ ራሱ ይቻላል። አሁን ለምሳሌ የከብት የሚባለው ይሄ ራሱ ይቻላል። አሁን እዛ አሁን ለምሳሌ እነሱ ኢትዮጵያ ላይ መተት ሊሰሩ ከፈለጉ አሁን በእኛ በተለይ አሁን ለምሳሌ እንበልና የሆነ ነገር ከኛ አሁን ለምሳሌ ከጋምቤላ የሆነ ነገር አሁን ጋምቤላ ያው በኢትዮጵያ የምትጠራው እዚህ አሁን እዛ የሆነ ነገር ከፈለጉ ሰውዬው ጋር ይመጣሉ። ግን ሰውዬው ራሱ ያደርግላቸዋል። የሆነ ነገር ከፈለጉ መውሰድ ይችላሉ ከአንተ አሁን እዚህ መጥቶ አዲስ አበባ ዛሬ የሆነ ነገር ሊወስድ ከፈለጉ ማድረግ ይችላሉ። በቃ የፈለጉ አሁን እዛ ቢያንስ ለእነሱ መኪና ምናምን ንብረት ተራ ነገር ነው። አሁን ጋር ዳልኩ ሰው እያንዳንዱ እንትን የሚለው እሱ በጣም በቃ የሚይዘው እነሱ በጣም ሀብታም ናቸው። የፈለጉት ነገር ማለት ነው ወጥቶ ማድረግ ይችላሉ። አሁን ቢያንስ አንድ መኪና ይዞ ከሳምንት በኋላ ያ መኪና አታዩ ሌላ መኪና የሚቀያዩት አጠቃላይ እዛ እንኳን ጋር ሌላ ጠባቂዎች ራሳቸው ማለት ነው። እና በቃ አብዛኛውን ጋምቤላ ላይ አብዛኛው ስንት ኧረ በጣም ብዙ ነገር ነው ያለው። እንግዲህ ያው ሀብቱም ባለጠግነቱም ሁሉ ነገር እሱ ይሰጣል። በቃ ይሄን ያደርግላቸዋል። ሌሎች ደግሞ ትንንሽ ለሱ ስራ ተከትለው የሚሰሩ አሉ ማለት አሁን ለምሳሌ እንደዚህ መስተፋቅር መተቶችን ምን የሚሰሩ በቃ አሁን አለ አሁን መስተፋቅር ለምሳሌ መስተፋቅር የሚሰራው ለምሳሌ አሁን እዛ አላቸው መስተፋቅራው የሚሰራው እኔ ወንድ ብዙ ጊዜ ወንድ የመጣ ቀን አሁን የወንዱ አለ የወንዱ አሁን ብልሱ አለ አይደል የፍሬ ቆዳው አሁን እሱ አሁን ብዙ ጊዜ ከላይ ተቆርጦ ነው የሚወሰደው። እሱ የራሱ ነው ተቆርጦ የሚወስደው እንትን ማለት ነው። ያው እሱ መስተፋቅር የሚሰራበት ነው። በቃ እሱም በሆነ ነገር ምን እንደሚያደርገው አላውቅም እኮ ነገር ያቀላቅላል። ከዛስ ምን እንደሚያደርግለት በቃ አሁን የማስተፋቀር የሚሰሩ አሁን ለምሳሌ የሆነ ያን ዘይድ ነው የሚለው ምንድን ነው የሚያደርግለት? አሁን ለምሳሌ ሀብታም ሰው ሆኖ የሆነ ሀብታም ሴት ወይ ሀብታም ወንድ ለመቅረብ የሚፈልግ በቃ በእንደዚህ በእሱ በቃ ያን የሚሰራላቸው ሰውየውን ይሄንን የሚሰራው ራሱ የሚሰራላቸው እሱ። ሌላ ደግሞ አንዳንድ ስለ ቡዳ ያነበብኳቸው ነበሩ። ሬሳ አውጥተው የበላው ሰው ጋር እሱ ደጅ ላይ ቀኝ እጁ ይቀበራል፣ ቀሪ አካሉ ይከፋፈላል የሚል ነገር አንብቤ ነበረ። እና አሁን እንትን አለ አሁን ለምሳሌ አሁን የሬሳ ያልኩ ስጋ የሚበሉ አሉ። የሬሳ ስጋ ገዝቶ ኖርማል እንደ ሰው ገዝቶ የሚሄዱ ሰዎች አሉ። አሁን ይሄን በቅርብ ጊዜ ሰማሁ። ሳውዲ አረቢያ እንደዛ አይነት ነገር አለ ሲባል ሰማሁ። በቅርብ ጊዜ ራሱ ሚዲያ ላይ ሲከታተል ነበር። እና እንደዛ አይነት ነገር ይሄ እዚህም አለ። ከዚህ የተያያዘ ነው ማለት ነው። አሁን ሰው ሲሞት ለምሳሌ ወጣት ለምሳሌ አሁን ወጣት የሆነ ቀን አሁን ወጣት ልጅ አሁን ብዙ ጊዜ ወጣት ልጆች ሲሞቱ ምናምን ያ በመኪና ሄድም መቶ ራሱ ገዝቶ የሚወስደው አለ።
አስክሬኑን ገዝቶ ይዞ ነው በቃ ይወስዳሉ። በቃ ያ እነሱ ያው እንደ ምግብ የሚጠቀሙ ሰዎች አሉ። እነሱ ግን አንተ ለምሳሌ ስጋ የሚጠቀሙ ሰዎች አንተ ማየት አትችልም። የፈለግነው አንተ ቤት ገብቶ የፈለገው ቢያረቡ መንገድ ላይ በቃ በይፋ ያደርጋሉ። ግን ምንም አንተ አታያቸውም። እነሱ የሰው ስጋ የሚመገቡት ማለት ነው። እነሱም ደግሞ እንትኖች ናቸው፣ ሱርማ የሚባሉት ናቸው አብዛኛው እነሱ የሚወስዱት። እነሱ ሃይማኖት የላቸው ምን አያውቁም። እነሱ በቃ መኖር ብቻ ነው እነሱ። አብዛኛው ደግሞ እዛ ያሉት እነሱ ናቸው። ስለዚህ አስክሬን ከፍለው ነው የሚወስዱት? ከፍለው ይወስዳሉ። በከብት ነው የሚለውጡት። ከብት ነው እንጂ እንዲህ ገንዘብ አይቀበልና በከብት ነው የሚቀየረው። ከብት ሰጥተው አስክሬኑን ይዘው ይሄዳሉ። እኔ አሁን ቢያንስ አንድ ጊዜ አንዱ ወደ 5-6 ከብት ይዞ ነው የመጣው ሰው። ወጣት ልጅ ነበር። እንደዚህ እኛ እናውቃለን። በቃ እንደዚህ አይነት ነገር መጥቶ ያን ከብት ሰጥቶ ከዛም በኋላ ይዞ ሄዳ ወደ 7 ምናምን ከብት ነው ይዞ የመጣው። ይሄ ቀንዳቸው በጣም ትልቅ ነው። ይዞ መጣ። በቃ ያ ደግሞ ይዞ ነው ሄዳ። ምንድን ነው የሚያደርጉት? ወስደው ይበሉታል። በቃ እነሱ መብላቱ ያው አምልኳዊ ስርዓት አለው ማለት ነው። አዎ እንዴ የራሱ እነሱ የራሱ ይችላል አምልኮ አላቸው። አሁን እነሱ አብዛኛው ምንድን ነው የሚቀቡት? ቅቤ ይቀባሉ። ቅቤያቸውን ሲመጡ ራሱ በቃ ሰፈሩ በጣም ሽታው አያስችልም። በጣም አይታጠቡም እነሱ። ያው በረሃ ነው። በቃ ፈላታ መጣ በቃ እነሱ መጡ ይባላል። በቃ ይታወቃል። ቅቤ ይቀባሉ። ኖርማል ፀጉራቸውን ሴቱ ወንዱም ቅቤ ነው የሚቀባው እና በቃ እነሱ እንደፈለጉ የሚኖሩት እና አብዛኛው በቃ የኛ በተለይ የኛ ኢትዮጵያ ሕዝብ በጠቃላይ ኖርማል ሰው አለ ቢል አሁን ባለፍት ሲባል አይዋጥልኝም። ኖርማል ባለፍት አለ ቢል አላስብም። ያው ካየኸው ነገር ማለት ነው። ለምን አሁን ቦርጫም ሆኖ ያ መኪና ምን መሰል ይዞ መጥቶ እዚህ የሚሰራው በሰው ደም ነው፣ ፊት ለፊት ታርዶለት እና ደግሞ ምንድነው የሚያደርጉት? ለምሳሌ አንድ አለ ወጣት ልጅ ለምሳሌ አንድ የመጀመሪያ ያገባ ቀን የመጀመሪያው ልጁ ደግሞ እንዲገደል የሚነገረው አለ። ለምሳሌ የራሱ ልጅ የራሱ ስትወልድ ሚስቱ ስትወልድ ይዞ ይመጣል።